ባለፈው የጀመርነው የሰለሞን ላይ ነው ትኩረት የምናደርገውና 3 ነጥቦችን ከባለፈው ሪቪው አድርገን መልሰን ዘመኑ ላይ በጣም አስፈላጊ መልእክት እንደሆነ ስለማስብ ትኩረት እሰጣለሁ። በጣም ማለት በጣም ያስፈልገናል ይሄ እግዚአብሔር ቃል። አሜን። ቅድም አይታችኋል። ዲስአፖይንት እያደረገን ያለ ነገር ሰው ምንድነው? ለእግዚአብሔር ነገር ሰው ቀሎበታል አይደለ? ጸሎት ቀሎብናል፣ የእግዚአብሔር ቃል ቀሎብናል፣ ፌሎሺፕ ቀሎብናል እና መንፈሳዊ ነገሮች ሁሉ በጣም ነው የቀለሉብን። እንደውም ሳስበው መንፈሳዊ ነገር እንደ አማራጭ አድርገን የምናየው ነገር ነው እና አንድ ቪዲዮ በጣም መጥፎ ቪዲዮ ከባድ ሰራለሁ፣ መጥፎ አይደለም which is good። ግን ምንድነው የሆነው? ኢቭን ሚዲያ ላይ አይታችሁ ከሆነ ቲክቶክ የሚፈለገው ገንዘብ ለመልቀምና የሆነ ሐሳብ ለማጋራት እንጂ መንፈሳዊ ነገር እስኪቀል ድረስ ተመቶብናል። በጣም ሰዎች በጣም በሚያሳዝን ሁኔታ ቲክቶክን ሲያስቡት ገንዘብ ነው የሚያስቡት እንጂ እግዚአብሔርን አያስቡም። ይሄ በጣም ብዙ ሰዎች ላይ ያየሁት ነገር ነው። ጌታ ይረዳናል፣ ልባችንን እንመልሳለን። ሌላው መንፈሳዊ ነገር እንደ ምንድነው? እንደ አማራጭ ሌላ ነገር ከተዘጋብን ነው ጌታ የሚያስፈልገን እና I believe ይሄ ጤና አይመስለኝም። ስለዚህ ታሪክ ነው የምናወራው። ይሄ እኛ የመጀመሪያዎቹ ሰዎች አይደለንም። እየተማረን ያለነው ስለ ኤልዛቤል መንፈስ አሰራር ነው አይደለ? መጀመሪያ ካራክተሯን ያየ ነው። እንዴት አድርጋ ነው ግን ኤልዛቤል በሚገርም ሁኔታ አክዓብን ያገባችው? ምንድነው የሰጣት አክሰስ? እንዴት ልትገባ ቻለች? በምን አስደነግጠው? አሁን ተነስተን አንድ ሰው ለሰይ ቤተክርስቲያን እስልምና ግማሹ ደግሞ ክርስትና ብላ ብትቀበል ለኔ ሻኪንግ እኮ ነው አይደል? ሊቀላቀል የማይችል ነገር ነው። ነገር ግን እስራኤል ልክ እንደዛ የሆነችው ኤልዛቤልን የምታህል ሴትዮ ወይም ሲስተም ነው እያለን ያለ ነው። ኤልዛቤል ሴትዮ አይደለችም። ኮራፕሽን ሲስተም ነው፣ የጠላት አሰራር ነው አይደለ? ሲስተም ይህንን ስርዓት ይዛ መታ እስራኤል ውስጥ ከታ ምን ብለናል? በዘመኑ ሁሉ ሚስቱ ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው አልተነሳም፣ ሊኖርም አይችልም። አስባችኋል? ከንግስና ወደ ሰውነት ነው መጽሐፉ ያወረደው። እንደ አክዓብ ያለ ሰው ነው የሚለው፣ ሚስቱ እንደነዳችው እንደመራችው። ይህንን ፖዚሽን የምታስለቀቅና የፈለገችውን ነገር የባኦልን ሲስተም አምጥታ እንዲከናወን ያደረገችው ኤልዛቤል መንገድ ግን የተከፈተላት ገና በማለዳ ነው። በሰለሞን ዘመን የተከፈተው። ውድቀት በአንድ ምሽት አይመጣም። ጻፉ ይሄንን። ውድቀት በአንድ ምሽት ሊመጣ አይችልም። ክህደት በአንድ ምሽት አይመጣም። ኤልዛቤል በአንድ ምሽት ልትቆጣጠር አትችልም። ሰንበዲ በር ከፍቶላታል። ያው የኪዳን ልጅ ማለት ነው። እግዚአብሔር እስራኤልን ሲጠራ አንደኛው በጣም ደስ ከሚለው ንጉስ መካከል ዳዊት ነው። ታውቃላችሁ አይደል? ለእግዚአብሔር ከተማን የቀደሰ ጀግና ነው። ከዛ ቤት የተወለደ ነው ሰለሞን። ይሄ የኪዳን ሰው ሊያልፍበት የተገባው የእግዚአብሔር ኪዳን ሊሆን ሲገባው አንድ በር ከፍቶለት ልትመጣ ያለችዋን ኤልዛቤልን የምትገባበትን በር የከፈተላት ሰለሞን ሲስተም። ትዝ ይላችኋል። ከዚህ በፊት እንዲያልኩኝ ትዳርን የማንፈታው ትዳሩ ፐርፌክት ስለሆነ ስላልሆነ ሳይሆን ለልጆቻችን በር ስለሚከፍት ነው ብያችኋለሁ ከዚህ በፊት አይደለ? ትዳር ፍቺ ማለት to open the door ማለት ነው። ጌቱን ነው የምከፍቱለት የሲኦልን በር ማለት ነው። ከኔ ጋር ይህንን በጣም እንድትይዙ ፈልጋለሁ። በትውልድ መካከል እኛ ስንመጣ መቆለፍ አለብን፣ ኖርማላይዝድ እንዳያደርጉት። አንፈታም።
እማንፈታው ስለወደድን ሚስታችንን ስለጠላን ስለሚስማማን ስላይስማማን አይደለም። ለትውልዴ ኃላፊነት አለብኝ፣ በር መዝጋት አለብኝ ብያቸዋለሁ። ሰለሞን የከፈተው በር አለ። ከዛ በኋላ ነው በትንትኑን ያወጣው ትውልድን ማለት ነው። የሰለሞን ደግሞ ችግሩ ትልቁ ችግር ምንድነው? አሁን እናየዋለን። አንደኛ ነገሥትና ሁለተኛ ነገሥት ህዝቡ ከባቢሎን ምርኮ በኋላ ከመጡ በኋላ የተጻፈ መጽሐፍ ነው። ሰው ረጋ ለማለት ፈልጓል። አሁን አምላክም ማምለክ ወደ ህጉ መመለስ ያለበት ሰዓት ላይ ከባድ ችግር ውስጥ ጥንቅጥ ውስጥ ገባ። ህዝቡ ልቡ ለሁለት ተከፈለ። የመጨረሻ ጋይስ the most danger lifestyle ሁለት ልብን divided heart. Oh Lord Jesus ከከዳተኝቷ እስራኤል ከአታላይቷ ይሁዳ ይልቅ ከዳተኝቷ እስራኤል ጸደቀች። ኤርምያስ ምዕራፍ 3 ላይ ሁልጊዜ ስሙኝማ መክዳት ይሻላል as a rather to go out በሁለት ልብ ከመኖር። እሱ ነው ከባድ የሆነ ለባኦል በር የከፈተው። ሰለሞንን ምዛጋ እናገኘዋለን። ለምንድን ነው ግን የሰው ሰለሞን ልብ የተከፈለው የሚለውን ነገር እኒህ ሶስት ነገሮች ባለፈው ብለነዋል። ማድማት አለብን፣ በጣም ማድማት አለብን። የመጀመሪያው ነገር መንፈሳዊ ኪሳራ በአንድ ምሽት አይመጣም። እናንተዬ በአንድ ምሽት የወደቀ ንጉሥ የለም። ስርዓቱ እየተመታ ሄዶ የወደቀ እንጂ። the giant kingdom guys listen to me carefully ታላቁ በምድር ላይ የተከበረ ንጉሥ በጥበብ በገንዘብ በእውቀት በሁሉ ነገር ወደቀ ሰለሞን። ውድቀቱ ግን የሚሽት ውድቀት አይደለም። የኛ ትልቁ የዛሬው አቅማችን ለነገ ስኬታችን ምልክት አይደለም፣ መንገድ እንጂ። ሁልጊዜ የዛሬው የመንፈሳዊ አቋማችን፣ የጸሎት አቋማችን፣ የእግዚአብሔር ቃል አቋማችን፣ የጾም ጸሎት እነዚህ አቋሞቻችን ለነገ ጋይስ ጋራንቲ ሊሆኑን አይችሉም፣ መንገድ ግን ይሆኑናል። if we discipline ማለት ትልቁ የሰለሞን ችግር ስኬቱ አይደለም ጋይስ። እግዚአብሔር ተገልጦለታል፣ ያውን በደመና እግዚአብሔር አናግሮታል በሚገርም ድምፅ። እግዚአብሔር በምድር ካሉ ይልቅ ጥበብና እውቀት ሰጥቶታል። አልቀጠለም። ላለመቀጠሉ ምንድነው የተፈጠረው ችግር? አንዳንዴ እንትን ብላችሁ አትጠይቁም? ጌታው ተገለጥልኝ ብላ እኔ እላለሁ ብዙ ተገለጥልኝ፣ ድምፅህን አሰማኝ፣ ተገለጥልኝ፣ አሳየኝ ብዬ እሱ ግን ጋራንቲ ነው ወይ ስትሉ አይደለም። ምክንያቱም እንደ ሰለሞን የተገለጠለት የለም፣ እናየዋለን። he has the encounter amazing encounter አለው ከእግዚአብሔር ጋር። መገለጡ ነው ዊዝደሙ ነው የሚያስቀጥለን። hello the principle the discipline ኢየሱስ የእግዚአብሔር ልጅ የተገለጠው ደመና ሊያስቀጥላችሁ አቅም ካልሰጣችሁ ዲሲቭ እንዳያደርጋችሁ። በቃ እኔ ከሁሉንም እበልጣለሁ እግዚአብሔር ተገልጦልኛል ብላችሁ እንዳትቀመጡ። ኦኬ ሌትስ ጎ። ባለፈው ስነግራችሁ ሶስት ነገር ሰለሞንን ዲሲቭ አደረገ። መጀመሪያ ከአንደኛ ነገሥት ምዕራፍ 3 ላይ እንጀምረው። ስዩምዬ አንብብልንና ከዛ በኋላ ሶስት ፖይንቶችን እናያለን። ሰለሞንን ልቡን የከፈሉ ሶስት ነገሮች ማለት ነው። በጣም በሚያሳዝን ሁኔታ go ahead። አንደኛ ነገሥት ምዕራፍ 3 ቁጥር 1 በጌታ ስም አነባለሁ። ሰለሞንም ለግብጽ ንጉሥ ለፈርዖን አማች ሆነ፣ የፈርዖንን ልጅ አገባ። ቤቱንና የእግዚአብሔርንም ቤት በኢየሩሳሌምም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሰራም ነበርና ሕዝቡ በኮረብታ ላይ
ባሉት መስገጃዎች ይሰዋ ነበር። ሰለሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። አይታችኋል? ነበር ሲል አይደል? ነበር፣ ይወድ ነበር፣ ይሰዋ ነበር፣ ይከተል ነበር ካለ በጣም ያስፈራል። አሁን ግን አይደለንም እያለን ያለ ሰለሞን እግዚአብሔርን የመውደድ ችግር የለበትም፣ የመከተል ችግር የለበትም። በጣም ይችን ነገር አስተውላችሁ ስሙ። የእግዚአብሔርን ቃል የመጥላት ችግር የለበትም። የሱ ችግር ግን የሰለሞን ትልቁ የሆነ ነገር ብቻ በኮረብቶች ላይ ይሰዋ ነበር። የማይሰዋበት ቦታ ይሰዋ ነበር። የመጀመሪያ የሰለሞን ትልቁ ችግር የጀመረው ኮምፕሮማይዝ ነው ማድረግ። ለዚህ ኮምፕሮማይዝ ለማድረግ አቅም የሰጠው ነገር እግዚአብሔርን የመውደድ ልቡ ዲሲቭ አድርጎታል። አንዳንዴ ጌታን ከልባችሁ ስትወዱ ዲስፕሊን ከሌላችሁ ደፋር ትሆናላችሁ። ትረስት ሚ አይ ቢ ኢን ዳት ፖዚሽን። ጌታን የምንወድበት ልብ፣ ጌታን የምናፈቅርበት ልብ ሊያመጣ የሚገባው ነገር ቢኖር የጌታን እውነት መከተል ላይ ነው መሆን ያለበት። ሰለሞን ይወደው ነበር እግዚአብሔርን። አሁን ችግሩ በደንብ አድርጋችሁ ስሙን፣ የሰለሞን ልብ ግን እግዚአብሔርን ሲወድ ስለነበረ ሰይጣን ገብቶ ሊነካው አልቻለም፣ ግን ይጫወት ነበር። ሄዶ ሲሰዋ ያ ትንሿ መሰዋት ትልቅ ምዕራፍ 11 ላይ ለካሙሽ ሕፃናቶች የሚሰዋበትን በር ከፍቶለታል። ምክንያቱም እዚህ ጋር ያደረገው እግዚአብሔር ባልመረጠበት ቦታ ነው መስዋዕት መሰዋት ይፈለግ ይሰዋ ነበር። ያ እግዚአብሔር በሌለበት ባልፈቀደበት ቦታ መሰዋቱ ምዕራፍ 11 ላይ ከባድ የሆነ ስህተት ሊሳሳት ነው ሰለሞን። የመጀመሪያው ነገር ችግሩ ምንድነው? ኮምፕሮማይዝ ማድረግ ማለት ነው። ምን ችግር አለው የሚለው ጥያቄ ጋይስ ምንም ችግር የለው። ትልቅ ችግር ሊያመጣ ግን በር ይከፍታል። ምክንያቱም የሰለሞን ትልቁ ችግር እግዚአብሔርን ያለመከተል ሳይሆን እግዚአብሔርን ለማስከተል ሌላ አማልክትን መምረጡ ነው። ሂዝና ባክስላይድ ግን ሁለት ልብ ነው ያለው። አይመስላችሁም? አንዳንዴ ሁለተኛው ነገር የሰለሞን ትልቁ ችግር የሆነውን ነገር ላሳያችሁ። ምዕራፍ 10 ቁጥር 28 ላይ እንደዚህ ብሎት ነበር እግዚአብሔር ፈረሶችን አመጣ ይላል። ምክንያቱም በዘዳግም ምዕራፍ 17 ላይ እግዚአብሔር ምን ብሎታል? ባለፈው እንዳልነው አንድ ንጉሥ ንግስና ላይ በተቀመጠ ጊዜ ፈረስን ለሱ እንዳያበዛ ምዕራፍ 10 ላይ ምንድን ያለው 28 ላይ ፈረሶችን ወታደር ሰለሞን ከግብፅ አመጣ ነው የሚለው። ሄዶ ገዛቸው፣ ይዞ መጣ። የሀብቱ ብዛት እግዚአብሔርን ሊባርክበት ሳይሆን ልቡን የሚከፍለውን ነገር ነው አሁንም የጨመረው። ምክንያቱም ሲም ትንሽ ነው። የሀብቱ ብዛት ዲስፕሊን አላደረገውም። ይህን ነገር በጣም ስሙ። ሀብቱ ራሱን እንዲገዛበት እንጂ እንዲፋንንበት እግዚአብሔር አልፈለገም። ሀብቱ ገዛው። ሀብቱ ማስተዳደር አልቻለም። ሀብቱ ሰለሞንን ነው ማስተዳደር የጀመረው። ያለውን ነገር እግዚአብሔር የባረከውን ብርና ወርቅ ኤቭሪ ሪሶርስ የተሰጠበት ነገር የእግዚአብሔርን ክብር የእግዚአብሔርን መቅደስ እንዲሰራበት ነው እግዚአብሔር የፈለገው። ምን ብሎታል? ፈረስ አታብዛ። ሂዱ ምዕራፍ 10 ላይ 28 እስቲ አንብብልኝ። ይሄ ዘዳግም 17 አጠቃላይ እግዚአብሔር የሰጠው የንጉሥ ወግ ነው፣ ማድረግ ያለበት ወግ ነው።
ንጉሥ ሲነግስ ምን ማድረግ አለበት? ያው go ahead። ሰለሞንም ፈረሶችን ከግብፅና ከቀዌ አገር አስመጣ። ምን አረገ? አስመጣ። ምን አስመጣ? ፈረሶችን። ስለዚህ ዘዳግም 17 ላይ እንመልከት አንድ ጊዜ። እግዚአብሔር ያዘዘው ፖሊ ያንብበው ከ16 ጀምሮ። በጌታ በኢየሱስ ስም አነበዋለሁ። ንጉሡም ብዙ ፈረሶች ለራሱ አያብዛ። ምን እንዳያረግ? ብዙ ፈረሶች ለራሱ አያብዛ። ሰለሞን ምዕራፍ 10 ላይ ምንድን ነው ያደረገው? አበዛ። ፈረሶች አበዛ ማለት ነው። ባይዘው እግዚአብሔር አልተጣላውም። እዚህ ጋር እየሸረሸረ ያለው የሰለሞንን ልብ እንጂ የእግዚአብሔርን ልብ አይደለም። ባበዛ ቁጥር የሚሸረሸረው የሰለሞን ልብ ነው። ቀጥለው እሺ፣ አንብበው ፖሊዬ። ንጉሡ ብዙ ፈረሶችን ለራሱ አያብዛ፣ ወይም ደግሞ የፈረሶችን ቁጥር ለመጨመር ሕዝቡን ወደ ግብፅ አይመልስ። እግዚአብሔር በዚህ መንገድ ፈጽሞ አትመለሱ ብላችኋልና። አይገርም? ምን ያደርጋችኋል ያለው? ወደ ግብፅ አትመለሱ። ማይ ጎድነስ አንድ በጣም የሚገርማችሁ ቃል ልንገራችሁ። ኢየሱስ እንደዚህ አለ፣ ስትጸልዩ የዕለት እንጀራችንን ስጠን ብላችሁ ጸልየዋል። ቆይ ኢየሱስ ደሞዝ እንደምንበላ ያቅም እንደ የወር እኮ ደሞዝ አካውንት እንዳይኖረን ያቅ። ኢቭን እኮ ባክ ዴይስ በዛ ዘመን እርሻ እኮ አለ። ሰው በእርሻ ነው የሚኖረው አደለ? አንድ እርሻ ምን ውስጥ ይገባል? ጎተራ ውስጥ ይገባል እኮ። በዛ በገባው ጎተራ በሚያስፈልገው መጠን እየወሰደ ይበላል። ጌታ ግን ሲናገር ምናለ? የዕለት እንጀራችንን ስጠን ብላችሁ ጸልዩ። ለምንድን ነው የዕለት እንጀራ ያለው? ሂዩሚሊቲ እንድንማር ነው። ምግቡን አይደለም የተፈለገው። በእግዚአብሔር ብቻ እንደምንኖር ልባችን ይገራ ዘንድ ነው ጋይስ። ሃሌሉያ። ሶ ኤቭሪ ዴይ ሲሄድ እግዚአብሔር ፊት ለፊት እኮ የዕለት ማዕዴን እኮ ይዤዋለሁ በእጄ። ደሞዜ አለ፣ ክሬዲት ካርድ አለ እኮ አካውንታችን ውስጥ ብር አለ። እናንተ ግን ስላላችሁ እንዳትበሉ ወደ ጌታ ፊት መታችሁ የዕለት እንጀራዬን ስጠኝ ብላችሁ ጸልዩ። ምንድነው ጥቅሙ ስትሉ እምኖረው ምግብ ስላለኝ አይደለም፣ በሚያኖር በእግዚአብሔር ነው እንድንል ልባችንን ሀምብል ያደርገዋል። ኢየሱስ ስለ ፌሎሺፕ እየተናገረ እንጂ ስለምትበላው ዳቦ አይደለም። ዳቦን ስታይ አትነጥለው፣ እርሱ የፍጥረት መጋቢ ነው። ሃሌሉያ፣ የፍጥረት መጋቢ። ስለዚህ በየዕለቱ ስትጸልዩ የዕለት እንጀራችንን፣ የዓመት እንጀራ አይደለም፣ የወር እንጀራ አይደለም፣ የዓመታት አይደለም። የዓመታት ምግብ ሊኖርህ ይችላል። ማኖርን የሚያኖር ግን እግዚአብሔር ብቻ ነው። መዝሙር 105 ላይ እንዲህ ይላል፣ እጅህን ትከፍታለህ ከመልካምም ነገር ይጠግባሉ፣ እጅህን ትመልሳለህ ነፍሳቸው ወደ አፈራቸው ትመለሳለች። ሃሌሉያ። እነዚህ ነገሮች ሁሉ ፍጥረት አንተን ተስፋ ያደርጋሉ። ለዘሪ ዘርን የምትሰጥ አንተ ነህ፣ ለበላተኛ ምግብን እግዚአብሔር ሆይ። ሃሌሉያ። ስለዚህ ስትጸልዩ ሳለ የዕለት በሉ። ሶልዬ ዘመኑን በጦርነት የሚያሻገረውን ፈረሶች እግዚአብሔር ነው። ንጉሥ ምንም ቢቀመጥ this is the problem። ስሙኝ ጋይስ፣ ኃያላን አገሮች ትዕቢተኛ የሚሆኑት ባላቸው መሳሪያ ነው። ተመልከቱ፣ እዩዋቸው። ዜና ላይ የሚያወሩት ቆመው እነ ፑቲን ሲናገሩ ሰምታችሁ፣ ዓለምን ወዳልነበረ እናደርጋታለን፣ ኢሮፕን ወዳልነበረ እንመልሳለን። ኤቭሪ ፕሬዚደንት የሚናገሩት ካላቸው መሳሪያ ነው። ሰለሞን ከዛ አልተሻለም። ይሄ ልብ እንዳይፈጠርበት ፈረስ አታብዛ ነው። ምክንያቱም አሁን እንደምንናገረው የጦር መሳሪያ
በዚያ ጊዜ ፈረስ ነበረ የጦር መሳሪያቸው። the highest ቴክኖሎጂ ፍጥረትን እንዳለ እምሽክ ለማድረግ የጦርነት ፈረስ ነው የሚያስፈልገው። እግዚአብሔር እንዲያለ አታብዛ፣ ከኔ ጋር እንዳታበዛ። ሽቱ እንትኗን ሚውት ታረጋት ከቻልክ ሽቲ ወይ እሺ አታብዛ። ለምን ይታያቸዋል ልብ ወዴት እንደሚል። ሰለሞን የሳተው እዚህ ጋር ነበር ውድቀቱ የጀመረው። እግዚአብሔር ፈረስ ስላበዛ ቀንቶ አይደለም፣ ፈረሱ ግን ወደ ትዕቢት ያመጣዋል። ሂዩሚሊቲ ውስጥ አይከተው። እግዚአብሔር ስለ ፈረስ እየተናገረ አይደለም። ጋይ ስሙኝ፣ ፈረሱን ስታስብ ኃይለኛ እንደሆንክ በጦርነት እንደምትገዛ ታስባለህ። ስለዚህ አንድ መድኃኒት እዚህ ጋር እናደርጋለን። ሃሌሉያ! ያለ እግዚአብሔር መኖር አልችልም። ከሞን ጋይስ፣ ሃሌሉያ ሃሌሉያ። በነገራችን ላይ አንድ ቅመም እየቀመምን ነው። ወደዚህ ትህትና የሚያመጣችሁ ጾምና ጸሎት ነው። ፋስት ዩ ጋይስ። ኢየሱስ ትዝ ይላችኋል ማቴዎስ 6 ላይ ስትጾሙ ሳለ አይደለም የሚለው ጾሙ ብሏል እንደ ጌታ። ስትጾሙ ማለት ስትጸልዩ ሳለ እንዳለ ሁሉ ስትጾሙ ሳለ፣ ለካ መጾም ኖርማል ነው ማለት ነው። ስትጾሙ ሳለ ካለ እየጾማችሁ እያለ ማለቱ ነው። ማለት ፓርት ኦፍ ላይፍ ነው ማለት ነው። ጋይስ ከማን ገብቷችኋል? ምለው ነገር ጾሙ አይደለም ያለን ጌታ፣ ስትጾሙ ሳለ ሊነገር አይገባም ማለት ነው። as a part of the Christian foundation ነው ማለት ነው። ጋይስ ከማን ስትጸልዩ ሳለ እንዲህ ብላችሁ ጸልዩ ካለ ጌታ፣ ጸሎት የሚለመደው በጸሎት እንጂ በጸሎት ትምህርት ጸሎት አይለመድም። ጸሎት ትምህርት አይደለም፣ ህይወት ነው። ስትጸልይ ሳለህ እንዲህ ብለህ ጸልይ ነው የተባልከው። ማለት ካልጸልይክ መጸለይ አትችልም ማለት ነው። አንዱ እንዳለው ጌታ ሆይ ለአንዱ ሄዶ እኔ እኮ በቃ መጸለይ አልችልም አለው። ስለዚህ እንደዚህ ብሎ አለው፣ መጸለይ አልችልም ብለህ ጸልይ አለው። ለራሱ ይህንን ራሱ ጸሎት ነው አለ ኢየሱስ። ዮሐንስ ደቀ መዝሙሩ ጸሎት እንዳስተማር አስተምረናል። ኢየሱስ መጣና ስትጸልዩ ሳለ እንዲህ ብላችሁ ጸልያል። በትምህርት አይደለም የምትማረው ጸሎት፣ እየጸለይክ ነው የምትማረው ማለት ነው። ኢየሱስ ጌታ ነው። ሁለተኛው ጌታ ያለው ምንድነው? ስትጾሙ ሳለ። በነገራችን ላይ the most powerful humility ሊያመጣልን የሚችለው ጾም እና ጸሎት ብቻ ነው ጋይስ። ፈረስን ከልብ ውስጥ አውጥቶ መሬት የሚያስቀምጠው መጾም ነው። አሜን። እኔ ደስ ይለኛል የሚበሉት እያላቸው ምንበላውን ስጠን ብለው የሚጸልዩ ሰዎች። ኢየሱስ ጌታ ነው። አሜን። ሁሌ የምናገረው ማይ ሞስት ፌቨራይት ወርድ አለ እዛ መዝሙር 105 ላይ አይ ቲንክ 18 20 አካባቢ እንዲህ ይላል፣ አንበሳ ሊያድን በወጣ ጊዜ ምግብን ካንተ ዘንድ ይሻል ይጮሃል ይላል። እስኪ አውጡልኝ እሱን ቃል። አንበሳ አደን ስለሚያቅ ጋይስ አይቀናውም። ምግብን የሚሰጥ እግዚአብሔር ነው የሚያበላው ለአንበሳ። ኢየሱስ ጌታ ነው። ማን ነው የሚያወጣልኝ? መዝሙር 105 እግዚአብሔር የፍጥረት መጋቢ ነው። አይ ቲንክ 18 ምግብን ይሻ ዘንድ ወደ አንተ ይጮሃል ይላል። ካገኛችሁ አንብቡልኝ። በቅንፍ 105 104 አካባቢ ነው። ያገኘ ሰው አይ ቲንክ 104 ያስ 21 ላይ የአንበሳ ግልገሎች ለመንጠቅ ይጮሃሉ። እሺ የአንበሳ ግልገሎች ለመንጠቅ ይጮሃሉ። እሺ ከእግዚአብሔርም ምግባቸውን ይሻሉ። ከማን ነው የሚሹት? ከእግዚአብሔር። ደስ ማን ነው ምግብ ፈላጊው? the lion the king of jungle አይደለ? የአራዊት ንጉስ የሆነው
አደን ማንም የማያስተምረው በጉልበቱ አይታመንም፣ ምግብን በሚሰጥ እግዚአብሔር እንጂ። ሃሌሉያ ሃሌሉያ። መነገድ ስለቻለን አንበላም፣ ንግድን የሚሰጥ እግዚአብሔር። እንዴት አንበሳ ይጮሃል ጎበዝ! አስባችኋል? አንበሳነት ጉልበታችሁ ሊሆን ይችላል፣ ስራችሁ። You're the best. You're the best. Shiptori Z. Dankeschön. አደን ስለሚያቀይቀ ነው ሰርቫይቭ የምናደርገው። አደን እንዴት አድርገን ቢዝነስ ስለምናመጣ ሀብታም አንኖርም። ሃሌሉያ ሃሌሉያ። አደን ማወቃችን የሚታደን ነገር አያሰጠንም። ምግቡን ከእግዚአብሔር ዘንድ ያገኝ ዘንድ ይጮሃል ይላል። ሃሌሉያ ሃሌሉያ ሃሌሉያ። ከሞን ጋይስ፣ ቆንጆ ስለሆናችሁ አታገቡ። እመኑኝ። ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። ቆንጆ ስለሆነን አናገባ። ብር ስላለን ባለጠጋ አንሆንም። ዛሬ ሁለት እግራችን ሁለት እጃችን ስለሰራ ነገ ጤነኛ እንሆናለን ማለት አይደለም። የሚያኖር እግዚአብሔር ነው። ሃሌሉያ። የሚያኖር እግዚአብሔር ነው። ሃሌሉያ ሃሌሉያ። ይውላችሁ ይህንን ማመናችን ነገን እንዳንፈራ ያደርገናል። ነገን ፓኒክ ውስጥ እንዳንገባ ያደርገናል። ነገን እንዳንደነግጥ ያደርገናል። ሃሌሉያ። በነገራችን ላይ ነገ ምን ሆናለሁ ማለት ትዕቢት ነው። ትዕቢት ነው። ተስፋ መቁረጥ ይመስለናልኛ። ትዕቢት ነው። እግዚአብሔርን አልፈልገውም እያለን ያለ ነው። ነገን እግዚአብሔርን ያኖረኛል ማለት ትህትናን ሂሚሊቲ ነው። ክብር ለኢየሱስን። ይሄ ማለት የሚያኖረኝ ኢኮኖሚ እያለኝም ጭምር ማለት ነው። አንበሳ ጋይስ አደን ስለሚያቀይቀ ነው። ምን አይነት ብልጥ ነው! አይገርማችሁ? ምን አይነት ብልጥ ነው አንበሳ! ያውም ግልገል ነው የሚለው እኮ የደቦል አንበሳው ማለት ለመንጠቅና ሄዶ ሰባብሮ ለመብላት አቅም ባለው ሰዓት ቁጭ ብሎ አስቀድሞ እንዲህ ይላል። ሃሌሉያ። ስጠኝ ይለዋል። ሃሌሉያ። ገስዋት ያልጸለየ ግን ይበላል። የጸለየው አንበሳ ያልጸለየውን ያገኘዋል። እመኑኝ። ምክንያቱም ምን ሊበላ ፈለክ ታዲያ? እና እግዚአብሔር ፍጥረትን እያባላ ነው ስትለኝ የሚታመን ይፈልጋል እግዚአብሔር። ክብር ሁሉ ለኢየሱስ። መጽሐፉ እንዲህ ያለ መዝሙር 89 ላይ በጣም ወደው ቃል አለ። ባሪያዬ ዳዊት አገኘሁት የሚል ቃል አገኘው። ጋድ he was searching ማለት እኮ ነው ጋይስ። he was searching። ልቡ የሚታመንበትን ይፈልጋል ማለት። የሰለሞን የመጀመሪያ ውድቀቱ እግዚአብሔርን ማጣቱ አይደለም፣ እግዚአብሔር ላይ ደባል መፈለጉ ነው። ፈረስን አበዛ ይላል እንጂ ሰስነ ከልብና አይምሯችን የተራገፈ ይሁን። ታውቃላችሁ በጣም የምንታመንባቸው ነገር በስተዋል። ኤርሚያስ ምዕራፍ 17 ላይ በጣም የሚያስደነግጠኝ ቃል አለ 5 ላይ እንዲህ ይላል፣ ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። አይገርምም? ልቡን ምን የሚል የሚመልስ ነው የሚለው። የሚመልስ ማለት እየሄደ እያለ ወርሽፕ እያደረገ እያለ እየፈለገ ድንገት የሚያዞር አማራጭ የሚፈልግ ሰው እርጉም ነው ብሎ እንደዚህ ይላል፣ በምድረ በዳ ሰው በሌለበት ጭው ባለበት ምድር ይኖራል፣ መልካም በመጣ ጊዜ እንኳን አያይም ይላል። አይገርም? so scary right? ይሄ ቃል በጣም እኔ ሳሰላስለው የሚያስደነግጠኝን ነገር ልንገራችሁ። ሰው በሌለበት ጭው ባለበት ምድረ በዳ ይኖራል ማለት ሰው አያየውም ማለት አይደለም። ሰው እያቀፈ ሰው ያምረዋል ማለት ነው። በህዝብ መካከል ሚስቱ እያቀፈችው ባሏ እያቀፋት እየትም በቃ ሞቀው ህዝብ እያወራው ውስጡ ግን ባዶ ነው። ምክንያቱም የሚታመንባቸው እነሱ ነውና በምንም ተአምር ሊረካ አይችልም። ሰው በሌለበት ጭው ባለበት ምድረ በዳ ይኖራል ማለት ሰው በሌለበት ይኖራል ማለት ሳይሆን ሰው መካከል እየኖረ ግን ባዶ ይሆናል ማለት ነው።
he will take በቀደም እየነገርኳቸው ነበረ እግዚአብሔር ይኸውላችሁ ስሙኝ ለምሳሌ የኢትዮጵያን ኢኮኖሚ አይታችኋል እዚህ ሀገር $100 ኢትዮጵያ ውስጥ 20 ሺህ ብር ነው አይደል ይሄ 20 ሺህ ብር በፊት ይናፍቀን ነበር አሁን ግን ምንም ማለት አይደለም ስሙን ብሩ የተመታው ኃይሉ ነው ቁጥሩ አይደለም ምኑ ነው የተመታው ይሁላችሁ እግዚአብሔር ሲመታችሁ ቁጥሩን አይመታባችሁ ኃይሉን ነው የሚመታው ምን ማለት ነው በዛ ውስጥ ያለውን ኢንጆይመንት ነው እንዲህ የሚመታው እንዲህ አለ እግዚአብሔር ሲናገር ጠጣችሁ አረካችሁ ይላችኋል ውሃውን አልነጠቃቸው ውሃውን አልነካውም እግዚአብሔር በውሃ ውስጥ ያለውን እርካታ ነው ወሰደው ብራንድ ለበሳችሁ ይበርዳችኋል ስለዚህ ልብሱን አይነካብን ልብስ መግዣውን አይነካብን መኪና መግዣን አይነካብን መኪናው የሚሰጥን ደስታ ግን ይነጥቃል ብሩ የሚሰጥን ደስታ ኃይሉን ነው የሚመታው ስለዚህ እግዚአብሔር በረከት ባለጠጋ ታደርጋለች ማለት ምን ማለት ነው አንድ ብር ሰጥቶ እግዚአብሔር ሌላ ብር አይጨምርልም በአንድ ብር ውስጥ ሳይሆን በብር ውስጥ ገብቶ ኢንጆይመንት ይሰጣል እርግማንም ሲባል በደንብ አድርጋችሁ ስሙኝ አሁን ስለ ከርስ ስንናገር when we say curse እርግማን ስንል ቁጥሩን ይመታዋል ማለት አይደለም ኃይሉን ነው የሚመታው ብዙ ሰዎች አንደርስታንድ ያደርጉ እስኪ ሂዱና እዩ አንዳንድ ቤተሰቦች የሚገርም ባለጠጋ ናቸው አይደለ 4 መኪና አላቸው ቤታቸው የሚገርም ነው ምናምንና ገና ስገቡ ግን አሞራ ያለ ነው የሚመስላችሁ there is craziness dark ታያላችሁ እና ሰይጣን እርግማን አለ ቤት ውስጥ ብለን ስናወራ ደሃ ይሆናሉ ይያልናል እኛ እርግማን ሁሉ የሚመስለን ድህነት ነው ድህነት እርግማን አይደለም ይሁን ቁጥሩን ነጥቆ ደስታ ሊሰጥ ይችላል እግዚአብሔር ሜላዶራሺ ለሃቬንታላቫ ኢየሱስ የሚቆጥረው ብር የለውም ግን ባለጠጋ ነው ቁጥር አይደለም ያለው እግዚአብሔር ነው ያለው ቁጥር የለውም ቁጥር በተለው ጌታ የሚቆጥር ቤት የለኝም ይላል አይደለ ቤት የለኝም ማደሪያ የለኝም ብሎ ግን አንተን ባለጠጋ ያደርጋል ኢየሱስ ቁጥር አይደለም ያለው እግዚአብሔር ነው ያለው ምንጩ ነው ያለው the source of the blessing is not a money አሁን prosperity ሰባኪዎች እንደሚነግሯችሁ you are blessed you are the money no I'm not I need enjoyment I need Christ hallelujah I need the almighty God in my house የእግዚአብሔርን እጅ ፈልጋለሁ ቤቴ ላይ ሰማኝ በቁጥሩ ሳይሆን በእግዚአብሔር መደሰት ይጀምራል ማለት you can change the atmosphere እንዴ አንዳንድ ሰዎች ይውላችሁ ጌታ እኔ ለዛሬ ልኩራ I never feel ደሃ ሆኜ አስቤ አላውቅም አንዳንዴ ትልቅ ሆቴል ገብቼ ኢትዮጵያ ውስጥ በልቼ ትዝ ሲለኝ ኪሴ ውስጥ ገንዘብ የለም ለምንድን ነው ስፒሪቴ ደሃ ስላልነበረ ነው ረስቼ አይደለም ሁሉ ባለጠጋዩ I can have that I'm walking in the presence of God come on የእውነቴን እኮ እንዴ እና ለጋብዝ ብዬ ትዝ ሲለኝ ቁጥሩ የለም ኪሴ ውስጥ አንበብ እሰጣለሁ ብዬ ቃል መገባለ ቁጥሩ ስላለኝ አይደለም ምንጩን ስለያዝኩት ነው ሶርሱ አለ የባዲ ኦፍ ክራይስት ያውቃሉ አካውንታችን ውስጥ ባዶ ሆኖ ሶርሱን ግን ለቃል ደናገተም there is God እሺ አሜን በሉ ሃሌሉያ ትግራይ ውስጥ አሁን ሰው እናበላለን ብለን ስንል ስለምትሰጡን እኮ አይደለም ምንጩን ስለያዝነው ነው እና ሎዳ ሰሃቤለሺ ለሃቬንታላቫን እና ታዲያ አንበሳ አደን ሰጠኝ ብሎ የሚጸልይ ከሆነ እኔ ላልጸልይ ነው ወይ you see ያን ነው የሚለቀው እግዚአብሔር ደስ ይለዋል አሁን ግን ተቀብሳ ጣዖቶች የበዙብን አይመስላችሁ እየከፈቱን ነው ለኤልዛቤል አሰራር ኮንትሮል ልታረገን በጣም ብዙ ምንመካባቸው ነገር በስተውብን እኔ ቢቸግረኝ አጎቴ እንተናለ አክስቴ እንተናለ ይሄኛው ዕቃ ቢሸጠው ነገ ይቀጥላል ይሄን ሁሉ ነገር በጣም ፈረሶች አሉ ያ የፈረሱ ብዛት ልባችንንም ከፈለው ነው ማለት
ከዚህ ኤርሚያስ 17 ምርጥ ነው አይደለ? ሰው በሌለበት ጭው ባለበት ምድር ይኖራል ብሎ ምን ይላል? መልካም በመጣ ጊዜ አይም ይላል። ከዛ እዛው ላይ ስሙ እንደዚህ ይላል፣ በእግዚአብሔር የታመነ ከኔ ጋር በሉ እምነቱም እግዚአብሔር የሆነ ሁለት ነው ገብታ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ምን ማለት እንደሆነ ልንገራችሁ። እግዚአብሔር ያመነው እሱም እግዚአብሔርን ያመነ ማለት ነው። ስለድጋው በእግዚአብሔር የታመነ ምን ማለት ነው? እግዚአብሔር ያመነው ማለት ነው። በእግዚአብሔር የታመነ እግዚአብሔር አምኖኛል ካል ምን ይያል? በእግዚአብሔር የታመነ ብሎ ከዛ የሰውየው እምነት ደግሞ እግዚአብሔር የሆነ የተጋቡ ማለት ነው። ማለት እግዚአብሔር ራሱ ብሰጠው አይበላውም መልሶ ይሰጠኛል ብሎ የሚለው ማለት ነው። ይህ ልጅ ብቀባው ራሱ ሱቅ አይከፍትም የሚለው ማለት ነው። ቲቪ አይከፍትም የሚለው ማለት ነው። ይኖራም ሰይ ለራሱ ኪንግደም አይመሰርትም የሚለው ማለት ነው። እሱን እንዴት ነው የምንሰራው ሲባል ቁልፍ ነገር አለ እንዳትረሱ። መጾምና መጸለይ መጾምና መጸለይ ሂዩሚሊቲ ዴቨሎፕ ያደርጋልባችሁ ላይ እሱ ጋር እንመጣለን። ስለ ጾም መማር አለብን አይመስላችሁ? እናወራ። ምክንያቱም በጣም የሰዓት ነው። ጾም የረሃብ አድማ ስለሆነብን ማለት ነው። ሰው እንትኑ ጋር እንመለስ። በእግዚአብሔር የታመነ እሺ፣ እምነቱም እግዚአብሔር የሆነ ምስጉን ነው። ከዛ ምን ቢል ጥሩ ነው መጽሐፉ? በወንዝ ዳር እንደተተከለ ዛፍ ሙባላ ሀዛኬቫሬት ቁጥር አለው አይደለም የሚለው ምንጩን ይዞታል ነው እያለም ያለው ኤርምያስ 17 በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ በወንዝ ዳር እንደተተከለው እንጂ ሀብታም ይሆናል አይልም። ስሩዝ ባንክ ላይ መኒ ሚራክል ይገባለታል አይደለም የሚለው ምንድነው? ወንዝ ዳር እንደተተከለ ዛፍ ይሆናል። ስለዚህ ወንዝ ዳር የተተከለ ዛፍ ምንድነው? ሶርሱን ነው የያዘው ማለት ነው፣ ቁጥሩን አይደለም። ማይ ጋድ ማይ ጋድ ማይ ጋድ ገብቷችኋል? ምለው ወንዝ ዳር ነው የተተከለው። ስለዚህ ነፋስ ቢያስፈልግ ያገኘዋል፣ ውሃ ቢያስፈልግ ያገኘዋል። አፈሩ ምርጥ ነው፣ ምንም የማያገኘው ሪሶርስ አለ ከዛ ዳር ማለት ነው። አገኛችሁ? እኛ የሚመስለን በወንዝ ዳር እንደተተከለ ዛፍ ይሆናል አይደለም። ሀብታም ይሆናል በእግዚአብሔር የታመነ ብለን ነው የምንተረጉመው። ሀብታም አይደለም የሆነው፣ ሶርሱን ነው የሚይዘው ማለት ነው። እንዲህ ልበላል ማለት የጤና ሶርሱ ጋር ይነካካል፣ የጆይ ሶርሱ ጋር ይነካካል። አገኛች የሞገስ ሶርሱ ጋር ይነካካል። ኤቭሪ ነገሮች አለው ማለት። ከዛ ምን ይላል? ለምን አናነበውም ግን? ለምን አናነበውም? ፖል ዝም ብለህ ታየኛለህ እንዴ? አንብበው እስቲ። ወይስ ቁርአን ነው ያስከው? ወይ ይዘዋል? እሺ ከያዘ ሰው አንብበው። ጎ ሄድ ከአምስት ጀምሮ ነው። ጎ ሄድ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርኩም ነው። በቃ ቆይ ምንድን ነው የሚለው? ደሃ ነው ይላል። ምንድን ነው የሚለው? እርጉም ነው አይደል የሚለው? እርጉም ነው ማለት ምንም ሶርስ የለውም ማለት ነው እኮ። በምድረ በዳ የተተከለ ዛፍ ነው የሚሆነው። አሁን ደሃ አይደለም የሚሆነው፣ ምንጩ ነው የሚመታበት። እሺ ቀጥለው ስሙ። በምድረ በዳ እንዳለ ቁጥቋጦ ይሆናል። እሺ መልካምም በመጣ ጊዜ አያይም። መልካምም በመጣ ጊዜ አያይም። ዋው ዋው! አንድ ጊዜ እሺ መልካምም በመጣ ጊዜ አያይም። ሰውም በሌለበት ምን በሌለበት? ሰውም በሌለበት ድገሞ እሱን ቃል ቅበት። አንዳንዴ አይታችኋል። ይሄ ሰውዬ ምንድነው? ዋርሃብ ደረቅ ነው። በአጠገቡ ስትቆሙት he don't feel anything። ሞት የሚሸታችሁ ሰዎች ፌቨር የለው። ከዛ አንዳንዴ እንደዚህ ትሆናላችሁ፣ ታለቅሳላችሁ። ለምንድን ነው ሰው መካከል ሆኜ ሰው የሌለኝ? ከሰው ጋር እየኖርኩ እሺ ቀይራት
Lord, have mercy. Pastor. Mute. I think. Okay. ክብር ለኢየሱስ ይሁን። መጣ። አሜን። ሰው በሌለበት ይሄ ነው የሚያስፈራ ነገር ነው ጋይስ። ልባርካችሁ በዚህ በኢየሱስ ስም በእግዚአብሔር ሞገስ የጠገባችሁ ሆኑ። እንጂ በእውነት የሰለሞን ትልቁ ችግር በ1000 ሴት መርካት ያቃተው የተከፈለው ልብ ነው። እዚህ ጋር ጉድ ያደረገው አታክ ህርት ያደረገው እሱ ነው። ሰው አይደል እንቱን ሆነ። በፈረሶቹ መታመን ጀመረ። በፈረሶቹ የመታመን ነገር ምን እያደረገው ነው? እርጉም እያደረገው እኮ ነው። ባለው በእግዚአብሔር መደሰት እያቃተው ነው። እዚህ መጀመሪያው የተመታው አመታት እዚህ ጋር ነው። ፈረስ ያበዛ ሰውየው እየለቀቀ ነው ያለው ማለት ገስዋት 1000 ሴት ድሮ ላይ አመጣ ነው እንዴ? አያሳዝን? መርካት አቃተው። ኢንጆይ ማድረግ አቃተው ማለት ምክንያቱም there is no trust in the Lord። እግዚአብሔር ምን ብሎታል? በዘዳግም 17 ላይ ልብ እንዳይኮራ ወደ ግብጽ እንዳይወስድ ልብህን ምን አድርገው? ያለ ፈረስ አድርገው። አትታመን፣ በኔ ታመን። እኔ የጦር አዝማች ነኝ። ሃሌሉያ። የፈረሱ ብዛት ሰውየውን እርካታ ሳጣው። 300 አያመጣም። ምንድነው የፈለገው? እስራኤል ላይ ብቻ እኮ ተቀምጦ ጋይስ ሊስን ቱ ሚ ኬርፉሊ። እስራኤል ላይ ቁጭ ብሎ እኮ ሰውየው እስራኤል የተፈለገችው እንድትስፋፋ አይደለም። እቺ በደንብ ስሙ። የተፈለገችው እግዚአብሔር እንድታመልክ ብቻ ነው። የአሕዛብ ወግ እንትናቸውን ምንድነው? ግዛታቸውን ማስፋፋት ነው። የእስራኤል ወግ ሕጉን መጠበቅ ነው። ሜላዶ ቫራሽባ አኒላዶ ሴቬሄኒያ ላዘቫ እግዚአብሔር ያለው ሕጌን ጠብቅ፣ ነቢያቶቼን ስማ፣ ሳቤትን ቀድሰው ተከተለኝ። ይሄ ነው ካንተ የሚጠበቀው። ሌላው የሱ ነው፣ የእግዚአብሔር ነው። ሰለሞን በእግዚአብሔር መመካት ሲያቆም ፈረስ ማብዛት ሲጀምር ሰውየው እርካታ ጠፋበት ማለት ነው። ኢንጆይመንት ሄደበት። ሲሄድ 300 ቁባቶች 700 አመጣ። ፍሬንድ እንዳትረሱ፣ አሁንም ሁለተኛው መከፈል ጀመረ ማለት ነው። መጀመሪያ በእግዚአብሔር ያለመታመን፣ ሁለተኛው እንዳትረሱ ሐዋርያው ጳውሎስ ያለው ነገር የሚያስፈራ 7 ላይ ሚስት የሚያገባ ልቡ ይከፈላል አይደል? እንኳንና 1000 ያስገብተ አንዷም ትከፍላለች። ብዙ ጎበዝ እንኳን 1000 ያስገብተ አይደል እንዴ? ያላገባ ደግ አደረገ አይደል ጳውሎስ? በልቡ ጌታ እንዴት እንደሚያስደስት ያስባል እኮ ጌታን እንዴት እንደሚያስደስት ግን እስ ነው የሚለው። ያገባ ልቡ ምን ይላል? ይከፈላል። 7:11 ይከፈላል። ልብ ስንት ነው ያልኩት? አንዷ ትከፍላለች እንኳን 1000 ገብቶ። ፍሬንድዬ አመጣ እንዴ! ጳውሎስ እኮ የሚገርም ነው። አንድ ልብ አለ ለኢየሱስ የሚል ነው የሱ ፍልስፍና። አንድ ልብ አለኝ፣ በዛ ልብ ጌታን እቀድሰዋለሁ። ካገባው ስከፈላል። ኃጢአት ነው አላለም፣ ግን ታይም ይፈልጋል፣ ጊፍ አቴንሽን ይፈልጋል። ግዴታ ነው ሚስት ማግባት። ስታገባ ኢየሱስ ብቻ አይደለም የምትለው፣ ፕሪንሲፕል ነው። ሚስቴም ትላለ፣ ሚስት ላይ ፎከስ ታደርጋለ። ይሄ ኃጢአት አይደለም፣ እውነት ነው። ትከፈለ ፎከስ ይኑር። ሜሬጅ አለ ማለት ነው። አገልግሎት ብቻ አትልም። ቸርች ብቻ አትልም። ትከፍላለች። ይሄ የሰው ልጅ ስርዓት ነው። ጳውሎስ እኮ በኃጢአት ላገቡ አይደለም ያለው፣ በጽድቅ ላገቡ ሰዎች ነው ይሄንን ያለው። ሶልዬን ተመልከተው፣ የኔ ቆንጆ፣ የኔ ወለላ፣ ሶልን ተመልከተው። ይኸውልህ
የጥበብ ብዛት ወርቁን እንድታስተዳድር እንጂ ልብን እንድታስተዳድር አይጠቅምህም አይደል? ወርቅና ብሩ መብዛቱ ሰውየውን ልቡን አይደለም የገራው አስተዳደሩን እንጂ። አሁን ሶል 1000 ሴቶች ባስገባ ቁጥር 1000 ነገስታትን ከእግሩ በታች አስቀምጧል እንዳይወጉት። ያልገባው ነገር ቤቱ የገቡት ሴቶች ልቡን ይዘውት እየሄዱ ነው ያሉት። ይከፈላል ሳይሆን እንደዚህ ይላል። ከ1000 ሴቶች አለ ሲናገር ራሱ ሰለሞን ፈልጉልኝ በእናታችሁ ስልት ከ1000 ሴቶች አንዲት አጣሁኝ አስተዋይ አለ። ከስንት ከ1000 ሴቶች ስሙኝ። ይሄንን ሰለሞን ያልገባው ሴቶቹን ሲፈትን 1000 ገብተውበት ነው። ሴቶቹ ውጭ አይደለም ውስጥ ነው የገቡት። ተከፋፍሏል። እንዴት አድርጎ ዲዘርን ሊያደርግ የሚችለው ይሰውይ ነገሩን ተከፋፍሏል እኮ ከ1000 ሴቶች እኮ ሴት ባበዛ ቁጥር እኮ አንተ ነህ እየጠፋው የምትመጣው። ስለዚህ ጀጅመንት ጤነኛ ሊሆን አይችልም። የሰለሞን ሴቶቹ አይደለም የተበላሹ፣ እሱ 1000 ገብቶበታል። አንድ አጣው አለ። እንዴት ነው ልታገኝ የምትችለው? ምክንያቱም 1000ም ሶልታይ ሆነው ውስጥ ቁጭ ብለዋል። አንዳንድ ሰዎች እኮ እንደዚህ ነው። ብዙ ሴቶች ጋር የሚሄዱ ብዙ ወንዶች ጋር የሚሄዱ አንድ ወንድ እንዳለ አይመስላቸውም። አንድ ሴት ኧረ ሰው ሁሉ ታማኝ አይደለም ይላል። አንተ እኮ ነው የሄድከው። ሄሎ ሄዶ ማያውቅ እኮ ራሱ ምንድን ነው የሚለው? ሁሉ ሰው ቅዱስ ይመስለዋል አይደል? ምንም አድርጎ ማያውቅ ሰው ሁሉ ቀረ ብዙ ክፋት አታስብ ይላል። ራሱ ጤነኛ ነው። 1000 ሴት ጋር ከሄድክ በኋላ ግን እንዴት አድርገህ ነው ሴት 1000? እስቲ አይምሮ ወደላቸው ነው የሚለው። እስቲ ጥቅሱን ፈልግልኝ። አገኘው ፖሊ አጣው ሰለሞንን ትወደው የለ እንዴ? አገኘ ያገኘ ሰው አለ? ጎግል ምናምን አድርገው እንጂ ለሌላ ነገር ብቻ ተጠቀሙት። ጉልጉሉ አቢ አጣሽ እንትን የሚለው ነው ፓስተር ላምበው። እሺ አዎ ልሞክር። የእግዚአብሔር ቃል መክብብ 7:28 ገና በመመርመር ላይ ሳለው ግን ያላገኘሁት ከሺህ ወንዶች መካከል አንድ ቀን ሰው አገኘው። በዚያ ሁሉ መካከል ግን አንዲት ቅን ሴት አላገኘውም። ልክ ነህ? አዎ ልክ ኤግዛክትሊ። ሰው ሁለቱንም ያየው ማለት ነው። ከ1000 ወንድ መካከል አንድ ቀን ሰው አገኘው አለ። በዚያም ሁሉ መካከል ግን አንዲት ቅን ሴት አላገኘው። ቆይ እንዴት ሊገኝ ይችላል? አንተ ውስጥ አይደል እንዴ ያሉት እኮ እሱ ውስጥ እኮ ነው የገቡት። አሁን ሰውየው ከምን እያወራ ነው ያለው? ሴቶቹ መተዋል፣ የሱ ልብ ተከፋፍሏል። የለም እኮ አሁን ገስዋት የተከፈለው ልብ የሚፈልጉትን አስደርጓቸዋል። ማን? እነሱ። ከዛ እነሱ መልሶ ይሳደባል። እንደዚህ ነው አይደለ? ትራማ የተጎዳበትን ተዋራ ሴት የሚባል የለም ትላለህ። ምክንያቱም ካሙሽን አስመልከውታል፣ ጣዖት አስመልከውታል። ስለዚህ በንዴት ምንድን ነው የሚለው? ሴት የሚባል የለም። አረ አለ፣ አረ አለ። ክብር ለኢየሱስ። እሺ አለ፣ በጣም አለ። ያንተ ውድቀት ሴቶች የለም አያስብልም። ጌታ ይመስገን። ጌታ ይመስገን። የሶልዬ ይሄ ችግር ነው አይደለ? የእንትኑ በእግዚአብሔር ያለመታመን ችግሩ ምንድን ያመጣበት? ልቡን የያዘው ትዕቢት ወደ ምን አመጣው? እርካታ ወደሚያጣበት ዓለም የራሱን ጥበብ የራሱን መንግስት ሰራበት ማለት ነው። ያማል አይደል ጋይስ? በጣም ያማል። ኢየሱስ የእግዚአብሔር ልጅ። ኦኬ ቀጥለው ዘዳግም ላይ ያለውን ቃል 16 ቀጥለው ፈረሶች ብሎ የሚለውን ቀጥለው። እሺ 10 ንጉሱም ብዙ ፈረሶች ለራሱ እያበዛ ንጉሱም ብዙ ፈረሶች ለራሱ አያብዛ፣ ወይም ደግሞ የፈረሶችን ቁጥር ለመጨመር ህዝቡን ወደ ግብፅ አይመልስ። እግዚአብሔር በዚህ መንገድ ፈጽሞ አትመለሱ ብሏቸዋልና ልቡ እንዳይስትም ብዙ ሚስቶች አያግባ።
ሁለተኛው ምንድን ያለው ልቡ እንዳይስት ፈረሶቹ ትዕቢተኛ ነው የሚያደርጉት። ሰው አንደኛ ነገሥት ላይ እዛው አንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ ሄዱ። ያ የመጀመሪያው ፈረስ እንዳያበዛ ነው ያለው። ፈረስ አበዛ። አንደኛ ነገሥት ምዕራፍ 10 ቁጥር 28። ሁለተኛ ሴቶችን ነው የሚለው ሚስቶችን ነው የሚለው? ሚስቶችን ነው የሚለው። ሚስቶችን አያግባ፣ ብዙ ሚስቶችን አያግባ። እርፍ። አሁን አይታችኋል። አንዳንድ እስልምና ያሉ ሰዎች ነቢዩ መሐመድ 4 አግብቷል ስትሏቸው ሰለሞንም ስንት አግብቷል? 300 እኮ ገባለት እንጂ እኮ አላገባቸውም። እዚህ ጋ ባይብል እየተቃወመ ነው ያለው ሰለሞን። ሰለሞን ሮል ሞዴል አይደለም። ምክንያቱም ያገባው አገባብ ራሱን አጥፍቶታል። እዩ ሚስት እንዳያበግዛ ብሏል። ከዛ እሺ አንደኛ ነገሥት ምዕራፍ 10 ቁጥር 28 ላይ አንድ ሰው ያንብብልኝ ነው። አንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ 11:3 ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ስንት ሚስቶች? 300 ነው 700 300 ደግሞ ቁባቶች አይደል? ቁባት ነው። እንደዛ ነው የሚለው 700 ሚስቶች 300 ቁባት። ስለዚህ ዘዳግም 17 ላይ ምንድነው ያለው? እግዚአብሔር ሚስቶችን እንዳያበዛ። ሶልዬስ ምንድነው ያደረገው? አበዛ። ምን አደረገው ነው የሚለው? እንዳያስተው። መጀመሪያው በትዕቢት ተይዟል። ከዛስ እየሳተን አሁን ወዴት ነው ይዞት የመጣው? ቀጥታ ወደሚፈልጉት ነው ያመጡት። በሶስተኛውን ደረጃ እዛው ዘዳግም ላይ ቀጥለው ወርቅና ብር ደግሞ እንዳያበዛ ነው ያለው። ብዙ ብርና ወርቅም አያግበስብስ። ሰምበዲ ዋርኒንግ ሰጥቶኝ ነበር ጌስትህ። እሺ ጎ ሄድ። እሺ ስክሪንሻት አድርግልና ላክልኝ ካለ። አጠፋሁት። ልቡ እንዳይስትም ብዙ ሚስቶችን አያግባ፣ ብዙ ብርና ወርቅም አያግበስብስ። ደስ አይልም ባይብል? እሺ 10:27 ላይ ደግሞ ሄዱልኝ። አንደኛ ነገሥት ንጉሡ ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። ምን አደረገ? ብሩን እንዲበዛ አደረገው። የሚገርም ነው። ቀጥል። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ዋው! ኢየሱስ ጌታ ነው። ሰው ይህን ተናግሬ ወደ መደምደሚያው ልምጣ። ይህንን ሁሉ ሰለሞን 10 ላይ 3 ነገር አንድ ላይ እያስኬደን ያለው ስሙ። መቅደስ ሲሰራ ሚስት ያገባል። በጣም ችግር የተፈጠረው እዚህ ጋር ነው። ሰለሞን በደከመ ወራት አይደለም ልቡ እየጠፋ የመጣው ስራ ላይ እያለ ማለት ሊትራሊ መቅደሱን እየሰራ ነው። አት ዘ ሴም ታይም ይሄንን እያደረገ ያለ መቅደሱንም የሚሰራ ሚስቶችንም ያገባል፣ ፈረስም ያመጣል። ማለት ሁሉም ነገር ያለው ዘ ሴም ታይም ሪቫይቫሉን የሸወደው የተነሳው ሪቫይቫል ነው ትኩረቱን የወሰደው ሰው። አንደኛ ሰውየው እግዚአብሔርን ያለ መውደድ ችግር የለበትም። ሁለተኛ ድምፅ ያለ መስማት ችግር የለበትም። አራተኛ የፌሎሺፕ ችግር የለበትም። አምስተኛ የሚኒስትሪ ችግር የለበትም። እነዚህ ነገሮች ሁሉ አሉት ሰለሞን ጋር። በዛው ሰዓት ደግሞ ሶልዬ እየሳተ ነው ያለው። ምዕራፍ 10 ላይ የእግዚአብሔርን መቅደስ ጨርሶ በሄደ ጊዜ ምዕራፍ 11 ላይ ሰውየው ጣዖት መስራት ጀመረ። አልተላቀቀም። እዚህ ውስጥ ምንድነው እግዚአብሔር እየተናገረን ያለው?
ልባችን ልንጠብቀው የሚገባ ከተማ ነው። ልባችን የምንጠብቀው ከተማ ነው። በሚኒስትሪ ላይ ተይዛችሁ፣ በትዳር ላይ ተይዛችሁ፣ በሁሉ ነገር ላይ ተይዛችሁ፣ አቴንሽናችን ግን ልባችን ላይ መሆን መቻል አለበት ማለት ነው። አሜን። አንዳንዴ የሚኒስትሪው ብዛት፣ የመቅደሱ ስራ ሰለሞንን ቢዚ አድርጎታል። መቅደሱን እየሰራ ግን የእሱ መቅደስ እየፈረሰ ነው ያለው። በጣም ችግሩ እዚህ ጋር የተፈጠረው የውጩን መቅደስ እየሰራው ነው ያለው። የታቦቱን መግቢያ እየሰራ ነው ያለው። የእግዚአብሔር መኖሪያ የሆነው ልቡ ግን እየፈረሰ ነው ያለው የሰለሞን። ለዚህ ነው ሰለሞን ሲናገር ልጄ ሆይ አጥብቀህ ልብህን ጠብቅ የሚለው። መቅደሱን አላለም፣ ኪንግደሙን አላለም፣ ምንም ነገር አላለም፣ ሚስቶቼን አላለም። አስቀድመ ልጄ ሰብ አይደለ? ልብህን ጠብቀው፣ የህይወት መውጫ ከሱ ነውና። ህይወት ያለው ዙፋኑ ላይ አይደለም። መቅደሱ ለሌላ ሰው ሊያመልክበት ይችላል። ሰለሞን ግን ያጠዋል። ሰርቶ ለሌላ መኖሪያ ሊያደርገው ነው። አግብቶ ለሌላ ሊሆን ነው። ሰለሞን ለዚህ ነው ልጄ ሆይ ልብን ስጠኝ፣ የህይወት መውጫ ከሱ ናትና። የአገልግሎት ብዛት ፖል፣ አቢ ስሙኝ፣ ሄርሚ ሁላችሁም ስሙኝ። የአገልግሎት ብዛት ልባችሁን እንዳትጠብቁ እንዳያደርጋችሁ። ፎከስ ዩር ሃርት። ልባችሁን ቼክ አድርጉት። አላይን እያደረገ ነው ወይ? እግዚአብሔርን ምንጠራው ለአገልግሎታችን ነው ወይስ እኛን ልብ ፕሮቴክት እንዲያደርገን ነው? አንዳንዴ የተከፈቱ በሮች ናቸው። ልብ አድርጉ። ሰለሞን ወደ ራሱ መቅደስ እንዳይመለስ በድንጋይ የሚሰራው መቅደስ ቢዚ ያደረገ። ኤቭሪ ሪሶርስ ይሰበስባል። ሶል ምን እያረክ ነው ሲባል መቅደሱን ልሰራው ነው። ሶል ምን እያረክ ነው እንዴ? እንደውም ትዝ ይላችኋል፣ በአባቱ በዳዊት ከተማ አስቀመጣት። የእግዚአብሔር መቅደስም አላለቀም፣ መንግስቱም ቤተ መንግስቱም አላለቀም ነበር። ይህ ሰውዬ ቢዚ ነው። ያልገባው ነገር ግን እግዚአብሔር የሚሰራውን መቅደስ ብቻ ሳይሆን እግዚአብሔር የሚገባበትም የልቡ መቅደስ ይፈልገዋል። እኔ አንዳንዴ ራሴን ባዶኛ አገኘዋለሁ። ሚኒስትሪ የተሳካ ነው፣ እግዚአብሔር የተመሰገነ ይሁን። የራሴ መቅደስ ሳይሆን አንዳንዴ ፈራርሶ አየዋለሁ። ጌታ ሆይ አም ቢልዲንግ ዘ ኪንግደም፣ ቤትን እየሰራውን ያለው ወንጌል እየሰራን እዚህ እና እዛ። አም ኤምፕቲ ጌታ ፊት ነው የምላችሁ። አይ ካን ፊል ሰምታይም። አብይ ስሚኝ በደንብ አድርገሽ። sometimes I feel empty። ሰዎች መጥተው ይነግሩኛል like man I'm blessed ይላሉ አይደለ? አሊ ስትሰብክ ስታገለግል ምን የሚሰማን እኔ ግን ሳይ እላለሁ ጌታው ግን አንተ ፊል ክራክ ይሰማኛል። ምክንያቱም ይኸው ሰለሞን ብቻ ይሰዋ ነበር ይላል። ትንሽ ክራክ ተፈጠረበት አይደል? ትንሽ እየተሰነጠቀች እና ያ ዋይድ እየሆነ ነው የመጣው። በጣም የሚያስደነግጥ ነገር ልንገራችሁ። ሰለሞንም ይላሉ እኮ በእንግዶች ሴቶች ፍቅር ልቡ ተነደፈ ይላል። አይ ቲንክ 11 ላይ ነው መሰለኝ። ያው አይደል? አንብበው። እሱ በጣም ያስደነግጣል። ያው ልቡ ምን አለ? አንተ ያንን የሚያል መቅደስ ሰርተህ በመቅደሱ እንጆይ አታረግም? ከመቅደሱ ይልቅ ልቡን የነደፈው ቺኮቹ ናቸው። ያ አንብበው። ምዕራፍ 11 ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያን በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። ቆይ ምን አለ? በሴቶቹ ፍቅር ተነደፈ። በብዙ እንግዶች ሴቶች ፍቅር ተነደፈ። ኦኬ ያዙልኝ። የተነደፈው ምዕራፍ 11 ላይ ነው። ይሄ የተነደፈው ልቡ ግን የጀመረው ምዕራፍ 3 ላይ የተሸረሸረ ስለሄደ ነው። ለምን? ምዕራፍ 3 ላይ ይወደው ነበር ይሌለ
ስለዚህ እግዚአብሔርን ስለሚወደው እግዚአብሔር ቶሎ አልመታውም። ምክንያቱም ልቡን ይዞታል። በዛ ልብ የሚወደው ማንን ነበረ? እግዚአብሔርን ነበረ የሚወደው። ግን ያመጣው ፈረስ፣ ያመጣቸው ሴቶች፣ ያበዛቸው ወርቅ፣ ይሄ የእግዚአብሔርን የሚወድበት ልብ እየተሸረሸረ ነው የመጣው። 11 ላይ ሲመጣ ልቡ ተነደፈ። ኦሬዲ ሳስቷላ። 11 ላይ ሲመጣ ለካ ሰውየው አቅም አጥቷል። እዛ ልቡ ተነደፈ ይላል። ምዕራፍ 3 ላይ ሙሉ ልቡ ፍቅሩን እግዚአብሔርን ሲወድ ስለነበረ ቢሰዋ እንኳን አልነካው። እጁ ኃጢአት ሰራ እንጂ ልቡ አልደፈረም። አዳኔ እግዚአብሔር የምናደርገውን ኃጢአት ብቻ ሳይሆን የምናደርግበትንም ልብ ያያል። አንዳንዴ ሳይሆን ኦልዌይስ ያያል። እግዚአብሔር አይቶ ሞቲቫችንን ድካማችንን አይቶ ይታደገናል። እግዚአብሔር የማይቋቋመው ነገር ምንድነው? ስትጠሉት ነው። ምክንያቱም በማቴዎስ ምዕራፍ 6 ላይ ምን ብሏል? ለሁለት ጌቶች መገዛት አትችሉም ብሎ ምንድነው ያለው? አንዱን ትጠላለህ፣ አንዱን ትወዳለህ። ለካ ከፍቅር ጋር የተያያዘ ነው ጌትነት አይደል? ዘዳግም ላይ ሲናገር ምንድነው የሚለው? በሚጠሉኝ ላይ እስከ 4 ትውልድ መዓት አመጣባቸዋለሁ። ይጠሉኛል ያለው እሱን እንደ አምላክ ተቀብለው ያልሰውለቱን ነው። እዚህ ሰለሞን ልቡ እግዚአብሔርን ይወዳል፣ እግሩ ግን እየሄደ ይሰዋል፣ ያገባል። እግዚአብሔር አለው I know you love me። አዳን የሆናችሁ አታውቁም። ልባችሁ ወድቆ አያውቅም። አንደበታችሁ ሊሳደብ ይችላል አይደለ? የሆነ ኃጢአት ትሰራላችሁ። ልባችሁ ግን እስቲ ሎርድ አይ ላቭ ዩ ትላል። ያንን ያለበት ፓኬጅ ልብ፣ ክራክ መደረግ የማይችለውን ዳይናሚክ ልብ ግን ቀስ እያለ ፈረስ ሲያበዛ ክራክ እየተደረገ ነው። ከዛስ ሲያበዛ እየተሰነጠቀ ነው ያለው። ወርቅ ሲያበዛ ሰውየው እያለቀለት ነው ያለው። ለካ ሰውየው የፈርዖንን ልጅ ያገባው አንሶት ሌላ መሰብሰብ ሲጀምር ለካ እየሰነጠቁት ነበር። እየሰነጠቁት መጨረሻ በፍቅራቸው ልቡ ተነደፈ ይላል። ምን አለ? ተነደፈ። ከዛ ይኸውልህ ልቡ ሲነደፍ ያደረገውን ተመልከቱ፣ አንብበው። ልቡ ሲነደፍ ሶል ያደረገው በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ። ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። ልብ ይታያቸው። አባቱ የዳዊት ልብ ሲል ልብ ለዚህ ነው ምሳሌን እንዳለ ስታነቡ ልብህን ጠብቅ፣ ልብህን ስጠኝ፣ ልብህን ጠብቅ፣ ልብህን ስጠኝ፣ ልብህን ጠብቅ፣ ልብህን ስጠኝ። የተጎዳበት መጽሐፍ ነው የጻፈው። ስለዚህ አይታችኋል። ምዕራፍ 3 ላይ ሰውየው እግዚአብሔርን ይወድ ነበረ። ፍቅር ይሸረሸራል ጋይስ። ኢቨን ናቹራል ከሰው ጋር ስታዩ ከአንድ ሰው ጋራ ፍቅር የሚኖራችሁ ሰውየው ቆንጆ ስለሆነ አይደለም። ኮሚኒኬሽን ኢዝ አ ማተር አይደለ እንዴ? ፍቅር ነው። ኮሚኒኬሽናችሁ ጤነኛ በሆነ ቁጥር ሰውየው እየናፈቃችሁ ነው የሚመጣው። ከዛ ልባችሁ እየተያዘ ይመጣል። ልባችን እየተያዘ ይመጣል። the biggest problem አሁን እዚህ ጋር ምንድን ነው የሆነው? ሰለሞን እግዚአብሔርን ይወድድ ነበረ። ዋው! ብቻ በኮረብታ ላይ ይሰዋ ነበረ። ልቡ ስለተያዘ ወደ ኮረብታ ላይ ቢያደርግም ነገርየው ኮንትሮል አላደረገው። ግን ቀስ እያለ እየሸረሸሩት ሄደዋል ጋይስ። ስንት ነገር ነው የሸረሸረው? 3 ነገር። የመጀመሪያው ምንድን አለ? ፈረሶቹ ናቸው። ሁለተኛስ ሴቶቹ ናቸው። ሶስተኛ ምንድን አለ? ወርቅና ብሩ። ሴፍ ማለት ነው። ሴፍ የሚያደርግህ ኢንቫይሮንመንት ሁሉ ከእግዚአብሔር ሊያስወጣ ይችላል ማለት ነው። የኛ ቤስት ኢንቫይሮንመንት የእግዚአብሔር ቃል ነው።
ቃሉ ከሌለ የኛ ኤንቫይሮንመንት አይደለም። It's not a safest place guys። የኢየሱስ ቃል የማይገን ከሆነ ጌታ have mercy on us Lord። ይሄ ቃል ለፍርድ ስለማይሆንብን ልባችን እየወደደ ስለሚወድህ እናመሰግንሃለን ጌታ። እየወደደ ስለሚወድ እያፈቀረ ስለሚያፈቅርህ ጌታ፣ እየተከተለ ስለሚከተልህ ልባችን አመሰግንሃለሁ ጌታ ሆይ። ዛሬ ልባችንን ይመልሳል። I believe the next week ፋስት ላይ እንገባለን፣ መጾም አለብን። ምክንያቱም ልብ የሚመለሰው በፋስት ስለሆነ በጾምና በጸሎት ጾምን ቀድሱ አውጁ ይላል መጽሐፍ ሲናገር። ልባችሁን አይደለ ቅደዱ ልብሳችሁን አይደለም ማለት ኢዩኤል ምዕራፍ 2 ላይ ልብሳችሁን አይደለም ልባችሁን ቅደዱ ብሏል። ክብር ሁሉ ለኢየሱስ። ጾምን ቀድሳለን እናውጃለን። ለምን ሲባል ጌታ ልባችንን እንዲያደቀው አይደለ። ጾምና ጸሎት መቆም የሌለበት ነገር ነው ጋይስ። እግዚአብሔር ይረዳናል። እስቲ አሜን አሜን። ልባችንን በኢየሱስ ደምና ስልጣን ማንም አይነጥቀው። አሜን 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 አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዳንድ ሰዎች ጥያቄ ያቀርባሉ። አሊ ታዲያ ምን እያልክ ነው? ሰው ላንወድ ነው ወይ? ሚስት ልጅ ምናምን ላንወድ ነው ወይ? መቼ አትውደድ አልኩ? መጀመሪያ እግዚአብሔር ውደድ እንጂ። ምክንያቱም እግዚአብሔርን ስትወደው እግዚአብሔር ላይ ስትደርበው ነው ጤነኛ። እግዚአብሔርን አስወጥተህ እነሱን ከወደድክ ያልቅልሃል። ሰው መጀመሪያ እግዚአብሔር ልብህን ከያዘው ግን ሊጎዱት አይችሉም። እግዚአብሔር ሽል ይሆንልሃል። ሰው አንፈልግህም ቢሉ አትሞትም። ምክንያቱም ኦልሬዲ ልቡን ስለያዘ አንተስ እሱ ስለያዘ ፕሮቴክት ሆነሃል። ክብር ለኢየሱስ። ስለዚህ ነው በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደደኝ ያለው እግዚአብሔር። እንዳይነካብህ እያለ ነው። እንዳያስለቅሱ፣ እንዳያምህ መጨረሻ ላይ you will be hurt እያለ ነው ያለው እግዚአብሔር። let me have that access። ልብህን ልቆጣጠረው፣ ከዛ አትጎዳ። ምክንያቱም that's ላይፍ ስታይል ላይ ይኮዱናል፣ እንከዳቸዋለን ምናምን that's happen always ማለት ነው ጋይስ። ይሆናል ይሄ ነገር ግን አይሰነጠቅም። ምክንያቱም እግዚአብሔርን ስለምወደው እግዚአብሔር አይወጣብኝ እንጂ ሌላ ቢወጣ ምንም ችግር የለም እስክል ድረስ ልቤ ጠንካራ ሊሆን ይገባል። ከኔ ጋር ናቸው ጋይስ። ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ ልቤ እግዚአብሔር ነው በሉ እንጂ ኢየሱስን። ልቤ እግዚአብሔር ነው፣ ልቤ እግዚአብሔር ነው። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ስልጣን ጌታ ሆይ በጌታ በኢየሱስ ስምና ስልጣን፣ በጌታ በኢየሱስ ስምና ስልጣን በጌታ በኢየሱስ ስም ልቤ እግዚአብሔር ነው፣ ልቤ እግዚአብሔር ነው። ሃሌሉያ ሃሌሉያ። ከማን ልቤ እግዚአብሔር ነው፣ ልቤ እግዚአብሔር ነው። ልቤ የእግዚአብሔርና የእግዚአብሔር ብቻ ነው። አሜን። ልጄ ሆይ ልብህን ስጠኝ። ጋይስ ምንድነው እየሸረሸራችሁ ያለ? ቁልፍ ነገር አይተናል። መቅደሱን መስራትህ ልብህ እንዳይሸረሸር ፕሮቴክት አያደርገው። ጻፈው ይሄን። መቅደሱ ላይ ትጉ መሆናችን ምን ማለት ነው? in the kingdom of God መትጋታችን ለልባችን ፕሮቴክሽን እንትን ጋራንቲ አይደለም። ሰለሞን መቅደሱን እየሰራ ነው ልቡ የተሸራሸረው። no sometimes we are so busy ጸሎት ቤት 24/7 ምናምን በሎካል ቸርቻችን we so busy ግን እያወቀን ልባችን እያለቀ ነው ያለው። እየሰለችን I can feel that የሆነ ነገር መጥቶ ሊጥለኝ እንደሚችል አስባለሁ። ብዙ አገልጋዮች የጠፋ ነው በዛ ነው። የመቅደሱ ስራ ቢዚ አድርጎን ልባችን ግን በሶስት ነገር እየተከፈለ ነው ያለው። የመጀመሪያው ምንድነው ብያችኋለሁ? እንዳልነው ሁሉ የምንታመንበት ብዛቱ አገልግዬ የምቀበለውን ነገር ነው ማሰበው። ሌላው በጣም ክፉ የሆነውን ነገር ልንገራችሁ። እናንተ ከሌላችሁ የእግዚአብሔር መንግስት የሚቀጥል አይመስላችሁ። እኔ ቸርች ባልመጣ የጸሎት ቤት ባልመጣ የሚጸልይ የለም እኔ ነኝ የቤቱ ምሰሶ ምናምን ትላለህ። በቃ ክራክ እየሆነ ነው ማለት ነው።
የተሰነጠቀ ነው ማለት ነው። የቸርች ህልውና የሚኒስትሪ ህልውና የእናንተ ደንበኝነት ሚኒስትሪውን የሚያቆም ይመስላችኋል? በቃ ፖል ከሌለ እኮ አይደምቅም። እንዲህ ማሰንቆ ነው ወይ እሱ? ኪቦርድ ነው ወይ? this is not right guys። እሱ ምን ይመስለው መተኛት አቃተኝ ጸሎት ቤቱ ሂሮ ፎር ጂሰስ ማለዳው ቢፈርጥስ ማን አንተ? በእውነት በቃ እንትን ይለናል እኮ ይመጣል። አንዳንድ ነው አጋንንት የሚወጣ ምናሂም አለ። እሱ ካልተጠራ አጋንንት የሚወጣ አይመስለውም። ቆይ ለጸልይ አጋንንት ላስወጣ ያለ ብሩክም ስጠሩት እንደዛ ይላል። ሁላችንም የራሳችን ጣዖት አለን። አትዩኝ፣ እኔ እውነቱን ነው የምናገረው። እና everybody they have their own god right። በቃ ሁሉም ይሄዳል አይደል? ሚሊም ትመጣና ሶፍት በሆነ ድምፅ እናተየ ዳናና ሻይ ምናምን ትንሽ ሁሉም አለ። yes way so everybody like we have በቃ አሊም ይመጣል እዚህ ጋር የእግዚአብሔር ቃል ገላጭ እሱ ነው አይደለ? የባዲ ኦፍ ክራይስት ሄድ መስራችና መሪ። ይህ አቃጣሪነት ነው ራሱ። this is demonic እኮ ጌታ ይፈውሰን። ተመተናል። ለምን ተቃለች? መጾም ስላቆምን እኮ we stop fast and pray guess what every ነገሮች በእኛ ላይ ነው የቆሙት። ጌታ ሆይ እንደ ስንጸልይ ራሱ ጌታ ሆይ በጣም የኔን ችግር ነው ነገር ጌታ እንዳመኝ ማን ይሰብካል? ጤናዬን ምፈልገው what the heck ልቤ እየተሸረሸረ እያወቅ I can feel that I'm disconnecting እኮ I can feel እርቃን እኮ እየተሰማኝ ነው ያለሁት። እኔ ያሳዝኑኛል። አገልግሎት ለመያዝ ብሎ ሰው የሚያባሩ የሚገሉ የሚያሳዱ ደብዳቤ የሚጽፉ አራተኛ ሥላሴዎች የእግዚአብሔር ታናሽ ወንድሞች ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? ሰላም በሉልኝ። አራተኛ ሥላሴዎች የእግዚአብሔር ታናሽ ወንድም እናንተ ቀጥሉ ካላላችሁ አገልግሎት የማይቀጥል የሚመስላችሁ የአብያተ ክርስቲያናት መሪዎች፣ የቤተ ክርስቲያን ሰብሳቢዎች፣ ሐዋርያ ነቢያቶች፣ የቴዎሎጂያንሶች ምናምን ሁሉም ማለት they think they are በቃ አይደለ? የሰው ልኩ እግዚአብሔር መቅደስ እየሰራን እንሸወዳለን። ሰለሞን መቅደስ እየሰራ የሱ መቅደስ እየፈረሰ ምን ብያቸዋለሁ? መቅደሱን እየሰራ የሱ መቅደስ እየፈረሰ ነው ያለው። ሶ ጋይስ መቅደስ መስራት ጋራንቲድ አይደለም ልባችን እንዲጠብቅ። እነዚህ ሶስት ነገር ላይ መጠንቀቅ አለብን ማለት ነው። እውነት በጣም ማልቀስ አለብን። ጾም፣ ጸሎት ጌታ ይሄ በባዲ ኦፍ ክራይስት ባለፈው ሚኒስትሪ ላይ ቸርች ላይ ተናግሬያለሁ። ቅዳሜ ጾም ቀድሰናል። ቅዳሜ እንጾማለን። አሜን። ቅዳሜ መጾም አለብን። እሱ ምንድነው? ጌታው ልቤን ጠማማው ልቤን ጌታው I don't trust my heart so deceiver ጌታው ልቤን ሂል አድርግልን የሚል ቅዳሜ መጾም አለብን። ይህን ላይፍ ታይም። በተረፈ እናንተ ሁላችሁ እዚህ ላይ ያላችሁ እሺ ምን አድርጉ? ቀን ፈልጉ እስቲ as a body of Christ as a ministry ቅዳሜ እንጾማለን። ፐርሰናል ደግሞ ቀን ፈልጉ። ይሄ ቀን ከጌታ ጋር የምጾምበት ነው። ላይመቻችሁ ይችላል፣ ስራ ላይ ልትሆኑ ትችላላችሁ፣ ግን ቀን ቀድሱ ለእግዚአብሔር። አብይ እየሰማሽ ነው? ሁላችሁም እየሰማችሁ፣ ናርድ እየሰማችሁ ነው ያላችሁ ተባል። ይሄ አንድ ቀን ዲስፕሊን የምትሆኑበት ይሄ ቀን ከጌታ ጋር ማሳልፍበት። ክብር ለኢየሱስ ይሁን። ለኔ ለመክሳትም ይጠቅመኛል፣ ቦርጬን ለማጥፋት ጌታ ይመስገን። ስለዚህ ቀን ቀድሱ፣ ጊዜ ፈልጉ። ጌታው የትኛው ቀን ነው ካንተ ጋር ማሳልፍበት? ሀምብል ያደርገናል ጋይስ። ይህንን አሁን ጌታ በእውነት ይህንን እንትን አድርጉ። ይሄ ማለት ላይፍ ታይም የምጸልዩበትን ማለት ነው። አንድ ቀን ይሄ በህይወት ዘመኔ የእኔና የጌታ ቀን ነው የምትሉ ብንሰራም ምን ብንልም
በቃ ምን ብንልም እንጾማለን እና በልባችን እንጸልያለን። ስራ ላይ ልትሆኑ ኤቭሪ ነገሮች ልንሆን እንችላለን፣ ግን we can fast and pray። እኛ ኢነር ሂሊንግ ክላስ አለን፣ እንጾማለን። ኮፊ ውሃ መጠጣት ትችላላችሁ። እንደዛ አድርገን ቀንን እንቀድስ። ለምን ሲባል ልባችን እያስጠላ መጥቷል ጋይስ። ምን አይነት ጾም ምግብ ሳበላ ጌታ ምን ለምንበት ደግሞ 16ቱ የጾም አይነቶች ብዬ ልጀምር እንዴ? ሌላ ትምህርት ጌታ ይረዳናል። እችን እንዳትረሱ። መቅደስ መስራት ማለት ጋይስ ልስን፣ መቅደስ መስራት ማለት ልብን መጠበቅ ማለት አይደለም። ቢዚ ልንሆን እንችላለን። ኦኬ ቢዚ ልንሆን እንችላለን መቅደሱ ላይ። ልባችን ግን ትኩረት ማድረግ አለምን። ሳናቀው ልባችን በፈረሶች የታመነ ቀን ማብዛታችን አይቀርም። ሚስቶች አላው ምክንያቱም ሰውየው ትዕቢተኛ ሲሆን የሚረካበት አጣው። ከምን ጋር ያገናኘ ነው እንዳረሱ ከኤርሚያስ ምዕራፍ 17 ቁጥር 5 ላይ ነው አይደለ ያገናኘው። ልቡን ከእግዚአብሔር የሚመልስ ሰው የተረገመ ነው፣ ስጋ ለባሹን ክንዱ የሚያደርግ እዛ ጋ ነው። ስለዚህ መርካት ስታቁ ማብዛት ትጀምራለህ ማለት ነው። ያለ መርካት ውጤት አይደለም የምናበዛው አይደል? ናርዲ ምርጥ ልብስ አለሽ፣ ግን እየወደድሽው ነው። አይውልሽ በሸነና ስትይ አንደኛ እንትኑ እኮ ነው ገብቷቸው። አንዳንዴ የበሽታው አይነት ልብስ ያስበዛቸዋል በጣም። ግን መርካት ያለብን በለበስነው ልብስ በብራንዱ ሳይሆን በእግዚአብሔር ውስጥ ምን ለብሰው ልብስ ነው አይደለም? ጌታ ይመስገን። ወንዝም ጠበው እንትንም ሄደ ጠበው ልብሱን መርካት ያለብህ በልብሱ ውስጥ ባለው ኳሊቲ ሳይሆን ክብር ሁሉ ለኢየሱስ ሲሆን እግዚአብሔር አለበሰኝ ብለን ኢንጆይ። አይ ላቭ ብራንድ ልብሶች ወዳለሁ። ተራ ልብስ መልበስ አልወድም፣ ግን እግዚአብሔር ደስታዬ። አሜን። አይ ካን ኢንጆይ። ክብር ለኢየሱስ ሲሆን ጌታ ይመስገን። እስኪ አሜን በሉ አንዴ። አሜን አሜን። ክብር ለኢየሱስ ሲሆን ክብር ለኢየሱስ ይሁን። እስኪ አሜን በሉ። አሜን አሜን አሜን። እኔ ጥርስ አታሰሩ አላልኩም፣ ግን ስታሰሩ መጀመሪያ እርኩበት ባላችሁ ጥርስ። ክብር ለኢየሱስ ይሁን። ታመጣለህ። ክብር ሁሉ ለኢየሱስ ይሁን እና ኢንጆይ ዘ ሎርድ ጋይስ፣ ኢንጆይ ዘ ሎርድ። ጌታን ተደሰቱት። ጌታ ደስታችን ነው። አሜን። ጌታ ደስታችን ነው። በሱ ደስ ይለናል። ሃሌሉያ። እንትን እንዳይለው ክራክ እንዳያደርገው፣ እንዳይሰነጥቅ ጌታ ቸር ነው። አሜን 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 አሜን። እዚህ ጋር ላቁ።